መስት ሲባል ብዙ ጊዜ ከግዴታ ጋር ነው የምናገናኘው። ማለትም እንደዚህ ማድረግ አለብኝ፣ እንደዚህ ማድረግ አለባት። አሁን ግን ከዚህ ወጣ ብለን ከግዴታ ወጣ ብለን ጀማሪዎችም መካከለኞችም አድቫንሶችም ስለ መስት ብዙ ነገር አውቃችሁ ትሄዳላችሁ ማለት ነው። ሶ የትም አትሄዱ። grab your notebook and stay with us. So Ashanafi, how are you? I'm good, Hinda. How are you? You're good? Yeah. I'm really happy to have you back. Yes! Okay, thank Even you. though you were lost for some time. እሺ ሶ ዛሬ ስለምንማረው ብያለሁ ስለ መስት መስት ሲባል ምንድን ነው አንደርስታንድ የምታደርገው? ቅድም እንዳልኩት ስለ ግዴታ ብቻ ነው ወይስ do you think it has more usages? መስት ሲባል you must do this, you must do that ምናምን ሲባል ከኦብሊጌሽን ጋር ነው የምታገናኘው። ጥሩ። ስለዚህ ከሱን ጀምርና ግን ደግሞ it has other usages ብዬ ሄለ ከግዴታ ጋር የማይገናኙ ነገሮችንም ኤክስፕረስ እናደርግበታለን። ግን አሁን ከኦብሊጌሽን እንጀምር። ለምሳሌ መሄድ አለብኝ እንዴ ነው የምትለው? I must go. I must go. So አሁን እቺ ደግሞ I have to go ማለት I have to go ትችላለህ። ግን እሺ what's the difference between must እና have to እንደውም ካመጣኸው አይቀር? I have to go, I must go. I have to go, I have to go. መሄድ አለብኝ፣ I must go. መሄድ አለብኝ ነው ግዴታ። በቃ መስት ሲሆን በጣም ግዴታ ይሆናል። have to ሲሆን ይሄን ያልም ነው። እሺ ሁለቱም ግዴታ ናቸው፣ ግን it depends on who authorized you to do that. መስት ሲሆን internal obligation ነው። በራስህ መሄድ እንዳለብህ አውቀህ ነው የምትሄደው I must go ስትል። Okay? I have to ስትል ግን የሆነ ሰው አዞ መሄድ እንዳለብህ እየተናገርክ ነው። እንደውም ካልን have to more obligation ያሳያል። got it? Yeah, okay. ገብቶሃል? Yeah, ገብቶኛል። እሺ ስለዚህ አሁን I must go የሚለውን ለምን መሄድ እንዳለብህ መጨመር ከፈለክ፣ ለምሳሌ በጊዜ ለመድረስ አሁን መሄድ አለብኝ በለኝ እስኪ። I must go if I have to get home early. እሺ መድረስ ካለብኝ አይደለማ፣ ለመድረስ ነው ያልኩት እኔ። To get home early. To get home early. So ይሄንን ማድረግ አለብኝ እንደዚህ ለመሆን or እንደዚህ ለማድረግ ስትል ቱን ጨምረህ ታሰፋዋለህ ማለት ነው። got it? ለምሳሌ ሌላ ደግሞ ልስጥህ። በጊዜ ለመድረስ በጊዜ መነሳት አለብኝ በል። በጠዋት መነሳት አለብኝ በጊዜ ለመድረስ። I must wake up early. I must wake up early to get early, like to get early, to not to be late. አይደለም to get እንቀጥልልኝ። to get there መጨመር ነው። ኮንፊውዝ ያደረገው to get there early or to get there on time. so እዛ በጊዜ እንድደርስ በጊዜ መነሳት አለብኝ አልክ ማለት ነው። so ይሄ ኦብሊጌሽን ከየት ነው የመጣው? ከራሴ ነው አይደለ? ጥሩ። እሺ ለመረዳት በደንብ ማዳመጥ አለብክ። እንዴ ልበልክ? you must listen to understand. To understand. You must listen attentively to understand. በደንብ ማዳመጥ አለብህ ለመረዳት ነገር ይገውላልኩ ማለት ነው። so እንደዚህ ማድረግ አለብህ እንደዚህ ለመሆን ሲሆን ከምናቀው ትንሽ አብሮ ያደረግነው ማለት ለምን ይሄን ማድረግ ያለብን because ይሄን ለማድረግ got it? እሺ ግን must እቺን ብቻ ላይ ፎከስ አደረግን እንጂ it also has other usages አሁን ምነግርህ ማለት ነው። እሱ ምንድነው? እንደዚህ መሆን አለበት ስትልም መስት ነው የምጠቀመው። ለምሳሌ አሁን እዚህ ቁጭ ብለህ በጣም በረደክ ቤት ውስጥ ነው ያለኸው። ከዛ ይውድ say እየዘነበ መሆን አለበት ለዛ ነው እንደዚህ የሚበርደው ትላለህ አልባ አማርኛ። so እየዘነበ መሆን አለበት እንዴት ነው የምትለው? it must be rainy. እየዘነበ ነው አይደል? እየዘነበ ነው ለዛ ነው የሚበርደው። it must be rainy, that's why it's cold. excellent. አሁን እዚህ ጋር ግዴታ አለ ማለት በራሴ እንትን ነው ሎጂካል ዲዳክሽን ይባላል። like አስበኸው እንደዚህ መሆን አለበት በቃ ስትል መስት ትላለህ ማለት ነው። እዚህ ጋር you're not putting obligation or ደግሞ rule እያስቀመጥክ አይደለም። እንደዚህ መሆን አለበት ስል መስት ትጠቀማለህ ማለት ለምሳሌ ሌላ አሟት መሆን አለበት ለዛ ነው ከስራ የቀረችው በላይ she must be sick, that's why she's late. ቀርታለች already አርፍዳ አይደለም that's why she's absent or ደግሞ ለዛ ነው ያልመጣችው አርጋው እስኪ that's why she didn't come. እስኪ ድገመው that's why she must be sick, that's why she didn't come. ጥሩ excellent። እሺ ከዛ ደግሞ you see two people ከዛ የሆነ ልጅ መጥቶ በቃ ሲጠመጠምባት አየከና ይሄ ሰው የማጓደኛዋ መሆን አለበት ትላለክ ለዛ ነው እንደዚህ አጠፋት አይደለ? እስኪ እሱን ደግሞ ንገረኝ።
so ይሄ ሰውዬ ጓደኛዋ መሆን አለበት ለዛ ነው እንደዚህ ያቀፋት አይደለ so this guy must be her best friend that's why he hugged her like this good that's why he hugged her like that or that's why he hugged her like this he must be her friend ካልሆነ it's weird አይደለ ስለዚህ እንደዚህ መሆን አለበት ስለማን ተቀማለ ማለት ነው must ተቀማለ እስኪ give me በራሴ example ለምሳሌ የሆነ ሰው ጋር ደውለክ አላነሳልክም ምን ትላለክ ስራ ቦታ መሆን አለበት he must be busy or ደግሞ ስራ ቦታ ሊሆን ይችላል he must be at work ሊሆን ይችላል ሳይሆን የምትለው ግን እዚህ ጋር like በቃ እርግጠኛ ሆነ እየገመትክ ነው አይደለ ስራ ቦታ መሆን አለበት ስራ ቦታ መሆን አለበት ለዛ ነው ስልክ የማያነሳው እያልክ ነው ስለዚህ he must be at work place ስላለ ማለት ነው እሻውን በራስ ኤግዛምፕል ስጠኝ እሺ ልክ አሁን እንዳረኩት ሰናሪዮ ቢልድ አድርግና በዛ ወይ ኤክስፕረስ አድርግልኝ በዚህ ወይ that's why ያልከ መቀጠል ትችላለህ እሺ ለምሳሌ አንቺን እንግሊዘኛ እንደዚህ የምታወሪው ለዛ ነው ውጭ ሀገር ኖረሽ መሆን አለበት ምናምን ግን ያው እርግጠኛ መሆን አለብኛ ስለዚህ እሺ you must be watched እሺ a lot of movies እሺ አሁን ይሄ ቀጣይ ወደ ምንያው መጣህብኝ አይደለም ሌላው እሺ you must be watching እሺ you must be watching a lot of movies that's why you speak like natives good excellent ታሪፍ እሺ ሌላ ደግሞ ልስጥ አንድ ኤግዛምፕል ለላስት ዋን የሆነች ልጅ ሻንጣ ይዛ የተንገዳገደች ነው ከዛ ቦርሳው ከባድ መሆን አለበት የተንገዳገደች እኮ ነው ልጅቷ በለኝ እስኪ the bag must be huge or the bag must be heavy ለዛ ነው የምትንገዳገደው መንገዳገድ ምንድነው I don't know ከዋናው ሊሰን ይሄ ከበደክ እሺ ግን ቀጠለልኛ the bag must be heavy that's why she stagger ነው ግን አሁን እየተንገዳገደች አይደለ so that's why she's staggering እንለዋለን ማለት ነው one more time በለልኝ አንዴ she must be drunk ጥሩ ይቻላል እሺ she must be drunk that's why she's staggering excellent ስለዚህ አሁን ይሄኛውን የሆነ የራስህን prediction የምታስቀምጠው present ለሆነ ነገር ነው አይደለ yes what about past ቢሆንስ ለምሳሌ ትላንትና ቀረሁኝ ከሰራ እና ስብሰባው ረስተሹ መሆን አለበት ትላንትና ነው ይሄ happen ያደረገው so ምን ትቀይርበታለህ እዚህ ጋር እስካሁን ያወራነው ስለአሁን ነው የምቀይረው ያው ምን አደርገዋለሁ ለምሳሌ you must be forgotten ተረስተሽ መሆን አለበት ነው ያልከኝ ረስተሹ መሆን አለበት እንዴ ነው የምታደርገው forgotten ልክ ነህ ቢ ነው ልክ ያለው እንኳን እስኪ ሌላ ፈልግ okay yes እሺ ቢ አይደለም ማለት ቢን ፓስት ማድረግ ነው ከቢ ውጣ ከቢ ቨርቦች ውጣ ኦኬ እሺ I think ካልተሳሳትኩኝ ረስተሹ መሆን አለበት ነው yes ረስተሹ መሆን አለበት ትላንትና ከስራ ይቀርሽ ነው yes ረስተሹ መሆን አለበት yes I think you must በለው አትፍራው have been ይቅርብሃል እኮ have ብቻ you must have forgotten okay you must have forgotten the meeting yesterday okay አሁን ረስቸው ከሆነ like forget ማድረግኝ ነው present ይሆናል ይሄ ግን ትላንትና ረስቸው ቀርቻለሁ so it happened in the past አይደለ so you must have forgotten the meeting that's why you didn't come yesterday ትለኛለህ ማለት ነው got it እሺ ጠዋት ተነሳክ ስታየው መሬቱ እርጥበት አለው ምናምን so ምን ትላለህ ትላንት ማታ ዘንቦ መሆን አለበት ትላለህ አይደለ it's in the past how do you express that ትላንትና ዘንቦ መሆን አለበት ትላንት ማታ ለዛ ነው መሬቱ የረጠበው ልክ እንዳውን በመስት have ማለት ነው የምትሰራልኝ past ሲሆን መስት have ታረጋዋለህ it must have rained yes it must have rained yesterday that's why the outside is last night ማለት ነው ትላንትና ማታ አይደል ያልኩህ okay እሺ it must have rained last night it must have rained last night that's why the road is wet yeah excellent or muddy yeah ትችላለህ ስለዚህ ይሄ መቼ ነው የምታረጋው
when you are certain about what happened in the past እንደዚህ ሆኖ መሆን አለበት ስትል must have ትላለህ ከዛ verb 3 ትጠቀማለህ አሁን ላይ ስለሆነ ነገር ሰርቴን ስትሆን ግን must ብለህ verb 1 ትጠቀማለህ ማለት ነው አይደል እሺ another thing ለምሳሌ የሆነ ነገር አወቀ ሰውየው ልጁ ማለት ነው እሷ ነግራው መሆን አለበት ስትል ነው የምትለው ነግራዋለች already that happened in the past she must have told him good she must have told him there's no way that he would know unless she told him so she must have told him ማለት ነው got it እሺ አሪፍ ሄዳ መሆን አለበት ቦርሳዋ እዚህ የለም she must have gone her bag is not here her bag isn't here ስለዚህ when you are certain about the past ምን ትላለህ must have ትላለህ ማለት ነው when you are certain about the present ደግሞ must be ትላለህ ለምሳሌ የቀለድሽ መሆን አለበት በለኝ እስኪ past ነው present you must be kidding የትኛውን ነው የተጠቀምከው is it the present or the past the present no present because አሁን ነው አይደል የቀለድሽ መሆን አለበት the present state you must be kidding you must be kidding you must have been kidding that's why you're you must be kidding is better because ስለአሁን ነው የቀለድሽ መሆን አለበት አይደል ያልከኝ ስለዚህ you must be kidding ትላለህ ማለት ነው is it clear yes እስኪ one example በmust verb 1 one በmust have ስራልኝ እሺ ለምሳሌ በአማርኛ መጀመሪያ ልበለውና እሺ የሆነ ነገር የሆነ የሚጣፍጥ ምግብ ይዘሽ መጣሽ ልበልና እሺ ከዛ ይሄንን ምግብ እናትሽ ነች የሰራችሁ መሆን አለበት አዎ እሺ እሱ በምንድን ነው የምትገልጸው እሱን must be ነው must be እስኪ በለው be እኮ መሆን አለብሽ ነው must be ታውቃለህ be በverb 1 ነው መተካት ያለበት ኦኬ ያ must have ነው ይሄ የሚሆን አዎ ምክንያቱም ተሰርቷል already እሺ እስኪ በለው you must have your mom must have cooked it that's why it tastes good አንቺ ልትሰራው አትችይም ብለህም መጨመር ትችላለህ በዚህ can't cook like this you couldn't cook like that you cannot cook like this so your mom must have made this ትላለህ ማለት ነው እሺ one ትንሽ አድቫንስ ጠይቀ የምትመጣ መስሏት መሆን አለበት እየጠበቀችህ ነበረ እንዴ ነው የምትለው የምትመጣ መስሏት መሆን አለበት እየጠበቀችህ ነበረ እሺ ልጻፈው ብዬ ጻፈው የምትመጣ መስሏት መሆን አለበት እየጠበቀችህ ነበረ first በመስት ብቻውን ወይስ በመስት አለበት እየጠበቀችህ ነበር እየጠበቀችህ ነበረ ካለ ምንድነው የሚያሳይ እየጠበቀችህ ነው ከሆነ ፕሬዘንት ይሆንልሃል ነበረ ከሆነ ደግሞ ፓስት ነው እሺ ስለዚህ she must have no አዎ ልክ ነህ she must have መስሏት ነበር አርገው you must have been coming no መስሏት ነበረን እኮ ነው must have የምታደርገው መስሏት ነበር የምትመጣ መስሏት ነበር እሱ ነው አይደለ የሚመጣ የሚመስላት አዎ ግን አክሽኑ መሰላት ነው እንጂ የሚመጣው ለምሳሌ ምትመጪ መስሎኝ ነበር በለኝ እስኪ I thought you were coming what is the main verb እዚህ ጋር thought yeah ስለዚህ she must have thought ነው የምትለው ማለት ነው okay she must have thought that you would come you would come excellent አሁን would ማተኛት መስሎኝ ነበር አገኘሃት so she must have thought you would come እንጂ you were coming አለ በየመጣ መስሏት ነበር ሳይሆን ምትመጣ ነው ፊውቸር ነው ያደረኩት አይደለ so would ተጠቀማለህ ማለት ነው yes እሺ ከዛ እየጠበቀች ነበር ማስከተላ ሙሉን በልልኝ she was waiting for you እሺ from the start she must have thought you would come she's been waiting for you she's been waiting for you she was waiting for you ስለዚህ it's clear አይደለ so must is not only about obligation እንደዚህ ሆኖ መሆን አለበት እንደዚህ ሆኖ መሆን አለበት ስትል እንደዚህ ሆኖ ሊሆን ይችላል መስት መጠቀም ትችላለህ ማለት ነው yes is it clear yeah እሺ አሸናፊ ገብቶሃል በደንብ አይደለ አዎ ስለዚህ መስት ከግዴታ ውጪ ነው የምትጠቀማት ማለት ነው አሁን I have 3 questions for you አይደለም ላስብበት ልጻፈው ምናምን የለም ወዲያው ነው ትመልስልኝ እስኪ ልሞክረው እሺ ሞክረው እሺ እስከ 4 ሰዓት ስራዋን መጨረስ አለባት ቶሎ እስከ 4 ሰዓት ስራዋን መጨረስ አለባት ለምንድን ነው የምትደግመው ቶሎ በል she must finish her እሷን ጨርሳት she must finish her ቤት ስራ ነው ኖ ስራ በቃ she must finish her task እስከ 4 ሰዓት till 4 o'clock እስኪ ድገመው ቶሎ ብለህ she must finish her work till 4 o'clock excellent እሺ ስራዋን ጨርሳ መሆን አለበት ለዛ ነው ከስራ ወጣችሁ she must የወጣችሁ ነው ወጣለች እሺ ልትወጣ ያለችው ፕሬዘንት አድርጎ እየወጣች ያለችው yes
She must finished her. She must finished. No. She must be. She must be finished. Finish. She must be finished. No. She must be done. She must be done, is she? She must be done her work. That's why she is here. She must be done. Her work. She must be done her job or she her must task. be done with her tasks. Okay. So with now እኔ ሁሉ እንትን አለብክ. Okay, she must be done with her task. That's why she's here. No, that's why ልትወጣ ያለችው. That's why she's about to leave. እስኪ ድገመው. She must be finished. She must be done with her task. That's why she's about to leave. ጥሩ ስራዬን የጨረስኩ መስሏት መሆን አለበት ለዛ ነው የደወለችው በላይ She must have thought. She must have thought. She must have thought I'm done with my. She must have thought that I'm done. Okay, she must have thought that I'm done with my job. እሺ ግን That's why she's calling me. thought ብለን ግን ፕሬዘንት አናረግማ I'm done አትሽልም because thought in the past አይደለ ስለዚህ ምን ታረጋዋለህ She must have thought that I have done was done ትችላለህ የአምን ፓስት መጠቀም ትችላለህ that I was done with my task with my job. That's why she's calling me. No, ደውላለች already የደወለች ያለችው ለዛ ነው ለዛ የደወለች She called me. እሺ አሁን ሳላቋርጥ ሙሉን በልልኝ She must have thought that ቆማል ድጋሜ again እሺ ቆይ ስራዬን መስሏት መሆን አለበት ነው አዎ ለዛ ነው የደወለችልኝ She must have thought that I'm done with my job. Again. She must have thought that I'm finished my work. That I am finished. That I finished my work. She must have thought that I finished my work. That's why she's calling me. That's why she called. Again. She must have thought that I finished my work. That's why she called me. Excellent. ስለዚህ ስራዬን ጨርሼ መስሏት መሆን አለበት ለዛ የደወለችው she must have thought that I finished my task. That's why she called me ትላለህ ማለት ነው Is it clear? Yeah, I think. መስት በደንብ በዚህ ወይ ፕራክቲስ ብታረገው በቃ እንደዚህ ሆኖ መሆን አለበት ስትል ከመስቱ መጠቀም የምትችለው ነገር የለም ኦኬ must have ስትል ይሄ ሆኖ መሆን አለበት ለማለት must have ብቻ ነው መጠቀም የምትችለው ማለት ነው So whenever you want to express this type of actions this type of feelings you must use must have Got it? Yeah. Okay, so I hope በደንብ ተቻለው ብዬ አስባለሁ እናንተም if you want more structured የሆነ PDF ደግሞ go to our Telegram channel እዛ ላይ PDF እንለቅላችኋለን plus ደግሞ every ለእናንተ የሚጠቅማችሁ quizoች polls plus ደግሞ some grammar topics post እናደርጋለን እዛ ላይ so please go ahead and subscribe to our Telegram channel እና ጋር በኦንላይንም በአካልም if you want to learn please give us a call bye